ውዳሴ አምላክ ዘሮ መምህሬ ሆይ ጌታዬ ሆይ ፈጣሪ ሆይ ለምንሃለው ከኃጢአት ባህር ማዕበልም ታድነኝ ዘንድም ከመሰናክሌም ደቀ መዛሙርትም ጴጥሮስ በመዋረዱ ጽናትና ከባህር ድንጋጼም እንዳዳንከውም ከፍ ከፍ ባለች ክንድህም በጸናሽ ቀኝህም ከመስጠምም እንዳዳንከው ሐዋርያው ጳውሎስንም እንደተቀበልከው አንተን ከካደ ምዕመናንም ከተጣለ በኋላ የድቁናት አለቃንም የሰማዕትነት መጀመሪያ እስጢፋኖስንም ለመግደል ከከተማ ከወጣም በኋላ ከዚህም ሁሉ በኋላ በቅዱሳኑ ጉባኤ በቤተ ክርስቲያንም ዘንድ ለወገኖቹ በስምህም የሚያስተምር የከበረ ታላቅ መምህር አድርግ እንዳደረግከውም ጌታ ኢየሱስ ክርስቶስ ሆይ እንደዚህም ሁሉ የቤተ ክርስቲያንን ሥርዓትና የራኩኝ እኔንም ተቀበለኝ፣ ከይቅርታህም አታርቀኝ፣ ቸርነትህንም ለዘላለሙ አትንሳኝ። ጌታ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልከውም በስልጣን ከካህሊነትህም ብዙ ሕዝብን ፊትም ተገፍቶ አልጋውንም ተሸክመ እንዲነሳም እንዳደረግከው እንደዚህም ሁሉ ኃጢአቴን ይቅር ብለህም ለእኔም ለባሪያህ የሥጋና የነፍስን ሕይወትን ስጠኝ። አባት ሆይ በክብር ስምህ ስለተጠራው በደህንነት የሞራትም ሁሉ በጎ አገዛዝም እገዛ ዘንድም አምልኮትህንም አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታ ኢየሱስ ክርስቶስ ሆይ አቤቱ የከናናውያን ልመና እንደሰማ ታማ ስቃይም ጸንቶባት ከነበረችም ከልጇም አጋንንትም እንዳወጣህላትም ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልካትም ፈውስንም እንደሰጣትም ጌታዬ ሆይ ጎስቋላ ችግረኛ የመሆን እኔንም እንዲህም እለምንሃለሁ። ከንቱንም ዓለም በመመኘትም የሚከራከረኝ ሰይጣንን ከኔ ታረቅ ዘንድም በየጊዜው ሁሉ ፈቃድህን እንድሰራ በቸርነትህም ተረዳይ ዘንድም 12 ዓመት ደም ሲፈሳት የነበረችትን ሴትም እንዳዳንካትም በአንተ ስላመነችም ከደዌዋ ድነሃት ሕይወትንም እንደሰጣትም እንደዚህም ሁሉ ለእኔም ከደዌ ፈውስና ሃይማኖትንም ስጠኝ። ከኃጢአትም አንጻኝ በሕይወትም ወራትም ሁሉ በእውነትም አመልክ ዘንድም ክብር ስምህን እስከ ዘላለሙ አስተምር ዘንድም አሜን። በእውነት ፍጥረትህም ሁሉ ያሳደፈችም ኋላም ወደ ጽርዕተ ንስሐ የተመለሰች ዘማዊ ይቅርም እንዳልካትም ስለመመለሷና ስለ ለቅሶዋም ስለ ሐዘኗም ኃጢአትሽም ተሰረይቶልሻል በፍቅር ሂጂ እንዳልካትም አቤቱ እንደዚህም ሁሉ የበዛው የሚያቃጥል እንባን ስጠኝ። ባለውበት ዘመን ሁሉ ከዓይኔ ይፈስ ዘንድም ምናልባትም ከእድፌ ጥቂትም ያጠራልኝ እንደሆነ አቤቱ በቸርነትም የፊቴን ጥቁረትም ያነጻልኝ እንደሆነ ከወገኖቹ ወገን እንደሚያውቀውም አድርጎ ከካህደህም በኋላ መመለሱንና በመጸጸቱ መራራ ሐዘንን ጊዜ የሐዋርያውን አለቃ የሚሆነው የጴጥሮስንም ንስሐ እንደተቀበልክ በምዕመናንም ላይ እንዳንተ ያለ አለቃ አድርጎ እንደሾምከውም ቤተ ክርስቲያንም የምትታነጽም የሃይማኖት መሰረትም አድርገ የመንግስተ ሰማያትን መክፈቻ እንደሰጠኸውም አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ መለስ ዘንድም እጸጸትም ዘንድም የሰራሁትንም ኃጢአቴን ይቅር ትለኝ ዘንድም ስለ ክብር ስምህና ስለ መልካም ስምህም ይቅር በለይ። በቀራጮ ኃጢአትም ይቅር እንዳልከውም የሃይማኖትም እንደተቀበልከውም ከፈሪሳውያንም ይልቅ የተመረጠና የነጻ እንዳደረግከውም ስለ ትህትናም እንዳከበርከውም ጌታዬ ሆይ ዘወትርም በፊትህ በደሌን አመን ዘንድም የነፍስን ትህትና ስጠኝ። በመስቀልህም ላይ ሳለ እውነተኛ ባህሪ አምላክ እንደሆነህ ስላመነ በቀመኛው እንደተቀበልከውም ለሁሉም እንደ ስራውም ትከፍለው ዘንድም በምትመጣበት ጊዜ አቤቱ በቸርነትህ አስበኝ። ስላለህም ለሰው ሁሉ የምታዝን ይቅር ባይ ሆይ
እንዲህም ባለ ጊዜ ዛሬም በገነት ከኔ ጋር ትኖራለህ አልከው። በኃጢአትም በመግደሉም በክፉ ስራውም ሁሉ ቸልም አላልከውም። 5500 ዘመንም የተዘጋውን ገነትን ፈጥነህም ከፈትክለት እንጂ እሱ ካሰበውም ይልቅም ፍጹም ጸጋን ባለሟልነትን አንተ ሰጠኸው። ኃጥአን በደለኛ የምሆነው የእኔንም ሰውነትም ለዘላለም ወደምትኖርበት ወደ ሰፊቱ ይቅርታህም አግባት። ኃጢአቴንም ይቅር በለኝ፣ በደሌንም በይቅርታህም ተላለፍኩ። አሜን ይደረግልን፣ አሜን። መዝሙር 37 አቤቱ በቁጣ አትቀዝፈኝ፣ በመቅዘፍትህ አትገሥጸኝ። ፈላጾች ወግተውኛልና እጃቸውንም አጽንተውብኛልና ከቁጣ ፊት የተነሳ ለሥጋዬ ጤና የለውም። ከኃጢአቴ ወገንም የተነሳ ለአጥንቶቼ ደህንነት የላቸውም። ኃጢአቴ ከራስ ጠጉሬ በዝቷልና እንደ ከባድ ሸክምም ከብዶኛልና ከስንፍናዬም የተነሳ ቁስሌም መግል በሰበሰ፣ ቁስቁልናዬም ፈጽሞ አረጀው። ሁልጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ጠግባለችና ለሥጋዬ ጤና አላገኘውም። ፍጹም ታመምኩኝ፣ ባለመከራም ሆንኩኝ። ከልቤ ትካዜ የተነሳ ጨሁኝ። ምኞቴም ሁሉ በፊትህ ነው። ለቅሶዬም ካንተ አይሰወርም። በደሌም ደነገጸችብኝ፣ ኃይሌም ተወኝ። ዓይኔንም ብርሃን ፈዘዘብኝ። ወዳጆችም ባልንጀራዎችም ባላጋራው ነው ከበው ጎተቱኝ። ዘመዶችም ተስፋ ቆርጠው ተለዩኝ። ሰውነቴም የሚሿትም ሁሉ ተበረታቱብኝ። መከራዬንም የሚሹትም ከንቱ ነገርን ይናገራሉ። በሽንገላም ሊያጠፉኝ ዘወትር ይማከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉም እንደማይከፍት ዲዳ፣ እንደማይሰማ ሰው ሆንኩኝ። በምላሱም እንደማይናገር አቤቱ በአንተ አምኛለሁና፣ አቤቱ አምላኬ ስማኝ። የጠላቶችን መዘባበቻ አታድርገኝ እልሃለሁ። ሰኮናዬም ቢሰናከል አፋቸውን አይከፍቱብኝም። አንተስ ይገርፉኝ አቆየኝ፣ እኔስ ይገረፉኝ አቆዩኝ። ቁስሌንም ዘወትር በፊትህ ነው። በደሌን እናገራለሁ፣ ስለ ኃጢአቴ እቆረቆራለሁ። ጠላቶቼ ግን ጤነኛ ሆነው ይበረታቱብኛል። በከንቱ የሚሉኝም ብዙ፣ ስለ በጎ ክፋትም የሚመልሱብኝም እውነትን ነገርን በመከተሌ ያጸኑኛል። ይጠሉኛል። ወንድሞቻችን እንደ ርኩስ በድንም ጣሉኝ። አቤቱ አምላኬ ከኔም አትራቅ፣ አትጣለኝ፣ ከኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ለመርዳትም ተመልከት። አሜን። መዝሙር 40 ለመዝሙራን አለቃ የዳዊት መዝሙር። ለድሃና ለምስኪን የሚያስብ ብፁዕ ነው። እግዚአብሔር ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። በምድርም ላይ ያመሰግነዋል። በጠላቶቹ አሳልፎ አይሰጠውም። እግዚአብሔር በደዌ አልጋ ሳለ ይረዳዋል። ምኝታውም ሁሉ ከበሽታ የተነሳ ይለወጥለታል። አቤቱ ይቅር በለኝ፣ አንተን በድያለሁና ለነፍሴ ያስተሰርይላታለሁ። ጠላቶችም በእኔ ላይ ክፋትን ይናገራሉ። መቼ ይሞታል? ስሙ መቼ ይሻራል? ይላሉ። ከንቱን የሚናገሩ ይግቡና እዩ። ልቤ በላይ ኃጢአትን ሰበሰበ። ወደ ሜዳም ይውጣ አይናገርም። በእኔ ላይ ይተባበራሉ። ጠላቶቼ ሁሉ ይጠቃቀሱብኛል። በእኔ ላይም ክፋትን ይማከራሉ። የበደሌን ነገር በእኔ አወጣ። የተኛ ሰው ከእንዲህ ወዲህ አይነቃምን? ደግሞ የሰላሜ ሰው የታበይኩበት እንጀራዬን የበላ በእኔ ላይ ተረከዙንም አነሳ። አንተ ግን አቤቱ ይቅር በለኝ፣ እመልስላቸው ዘንድም አስነሳኝ። ስለዚህ እንደወደድከኝ አወቁ። ጠላቶችም በእኔ ደስም አላላቸውም። በፊትህም ለዘላለም አጸናኸኝ። የእስራኤል አምላክ እግዚአብሔር ይመስገን፣ ከዛሬ ጀምሮ እስከ ዘላለሙ ለዘላለሙ አሜን። መጽሐፈ ኢሳይያስ ምዕራፍ 53 ጌታዬ ሆይ ነገሮችን ማን ይነግረናል? የእግዚአብሔርን ክንድም ለማን ተገልጧል? ነገር ግን በፊቱም
እንደ ሕፃንም በደረቀ መሬትም እንዳለ ስር ሆነ። መልክና ውበትም የለውም፣ እንዋየነው። ደምግባት የለውም፣ ውበትም የለውም። መልክም የተናቀ ከሰው ልጆችም ሁሉ የተዋረደ የተገረፈ ሰውም በመከራም የተቀበለ ነው። ፊቱንም መልሷልና አቃለሉት፣ አላከበሩትም። እርሱ ግን በእውነት ደዌያችን ተቀበለ፣ ሕማማችን ተሸከመ፣ ስለ እኛም ታመመ። እኛ እንደታመምንም እንደተገረፍንም ቆጠረ። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችን ታመመ። የሰላማችን ተግሣጽም በእርሱ ላይ ነበረ፣ በእርሱ ቁስልም እኛ ተፈወስን። እኛ ሁላችንም እንደ በጎች ተቅበዘበዝን፣ ጠፋን። ከእኛም እያንዳንዱም ወደ ገዛ መንገዱም አዘነበለ። እግዚአብሔርም ስለ ኃጢአታችንም ለሞት አሳልፎ ሰጠው። እርሱ ግን በመከራ ጊዜ አፉን አልከፈተም፣ እንደ በግም ወደሚታረድም ተነዳ። በጠቦትም በሸላቾች ፊትም ዝም እንደሚልም እንዲሁም አፉንም አልከፈተም። በውርደትም ፍርድም ተወገደ፣ ሕይወቱም ከምድር ተወግዷልና። ልደቱን ማን ይነግረናል? ስለ ሕዝቡ ኃጢአትም ለሞትም ደረሰ። ክፉዎችም ስለ መቃብር፣ ባለጸጎችም ስለ ሞትም እሰጣለሁ። ኃጢአትም አላደረገም፣ አፉንም ሐሰትም አልተናገረምና እግዚአብሔር የግርፋቱን ያነጻው ዘንድም ፈቀደ። ስለ ኃጢአት መሥዋዕትን ብታቀርብም ሰውነታችሁ ረዥም ዕድሜም ያለው ዘር ታያለች። እግዚአብሔርም ከሰውነቱ ሕማምን ያረቅ ዘንድም ይወዳል፣ ብርሃኑም ያሳየዋል፣ የጥበብም ይለየዋል። ለጽድቅና ለበጎ ነገርም የሚገዛ ጻድቅም ያጸድቀዋል፣ የብዙዎችም ኃጢአትንም እርሱ ይደመስሳል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍስንም ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥረዋልና። እርሱ ግን የብዙዎችን ሰዎችም ኃጢአትም ተሸከመ፣ ስለ ኃጢአታቸውም ተሰጠ። አሜን አሜን። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲህ በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችን ይቅር በለን እኛ የበደልን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በእውነት ይሁን ይደረግልን።